ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ ድጋፍ ለማድረግ ዝግጁ ነን ነበር ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽን ገልጸዋል። በመሆኑም በትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ በመጠለያ ጣቢያ ያለው ሰብአዊ ቀውስ ጦርነት መልሶ መቀስቀስ እንደሚችል ማሳያ ነው ብለውታል። በዚህም ጉዳይ የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገዶ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃይ የሰብአዊ ድጋፍ አቅርቦት በተመለከተ መግለጫ ሰጥቷል። በዚህም ጉዳይ ምን አለ የሚለውም የዜና ጥንቅራችን በሰፊው አካቷል። ቆይታቸው የምሰሙት ይሆናል። በጋምቤላ ክልል ግጭት ተባብሶ መቀጠሉ ተገለጸ። ዓለም አቀፋዊ የድንበር የለሽ ሐኪሞች ቡድን በጋምቤላ በተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታውቋል። በዚህም ጉዳይ ዜና ጥንቅራችን አካቶታል። ፖሊስ ጠቅላይ መምሪያ ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶች በማህበራዊ ሚዲያ ሲያሰራጩ የነበረ ግለሰብ በቁጥጥር ስር መዋሉን አስታውቋል። ተጠርጣሪው በተለምዶ ንግግሩ ሊገልጽ የማይችሉ አጸያፊ ቃላት በመጠቀም በትውልድ አሉታዊ ተጽዕኖ ሲያሳድር ነበር ሲል ፖሊስ ገልጿል። በዚህም ጉዳይ ዜና ትንታኔያችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ በኢትዮጵያ አደጋ ስራ አመራር ኮሚሽን በትግራይ ሰሜን ምዕራብ ዞን አስገዶ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃይ ሰብአዊ ድጋፍ አቅርቦት በተመለከተ መግለጫ ሰጥቷል። በዚህም ጉዳይ ምን አለ የሚለውንም በመንግስት ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል። ሆኖም ግን በተለያዩ ማህበራዊ ሚዲያ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና መጠለያ ጣቢያ አጠቃላይ ሁኔታ የማይገልጽ ዘገባ እያሰራጨ ነው። የሰብአዊ ድጋፍ በሚመለከት በመደበኛነት በአመት ሙሉ ድጋፍ የሚያስፈልጋቸው ምግብ ስርጭት ሳይቋረጥ እየተከናወነ ነው። በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች አመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው ነበር ብለዋል። በመሆኑ ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የሰብአዊ የምግብ ድጋፍ እየተደረገላቸው መሆኑን መረጃዎች ያሳያሉ። በዚህም በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገው ድጋፍ ቁጥጥር ለመግለጽ 14413 ዜጎች ድጋፍ ሲያደርጉ ቆይተዋል። በዚህም በአጎራባች መጠለያ ጣቢያ የሚገኙ ዜጎች በመስከረም ወር እንዲሁም በጥቅምት ዳርና ታህሳስ የሚያስፈልጋቸው ምግብ ተሰራይቷል ብለዋል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬ፣ ምግብ፣ ዘይት ባለፉት 4 ወራት እንዲደረሳቸው ተደርጎ ይህ ድጋፍ በገንዘብ ሲተመን 257 ሚሊዮን በላይ መሆኑ ተገልጿል። በጊዜያዊ አስተዳደር የተለያዩ ሰብአዊ ድጋፎች መኖራቸውና ተጨማሪ ፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ ኮሚሽናቸው በበኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለው መሆኑን አመላክተዋል። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋል የማረጋገጥና ክፍተቶች ቢኖሩ እንዲሟሉ ማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን እናሳስባለን ብለዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትናንትና ጋዜጣዊ መግለጫ ሰጥተዋል። በዚህ መግለጫቸው መጠለያ ጣቢያ ላይ ያለ ሰብአዊ ቀውስ ጦርነት መልሶ መቀስቀስ እንደሚችል ማሳያ ነው ብለውታል። ያለውን ሰብአዊ ቀውስ ወደ ደህንነት ቀውስ ተሸጋግሮ ጦርነት መልሶ ከሀገር አልፎ ለቀጠናው የሚረብሽ ነው ሲሉ ገልጸውታል። 99.8 በመቶ ወደ ቀይ መልሱ የሚለው ህዝብ በማስገደድ በተቀደደ ፕላስቲክ እንዲኖር ማድረግ ዘላቂ ሰላም የሚያስፈጥር አይደለም ብለዋል። ተፈናቃዮች ሳይመለሱ የሚረጋገጥ የተሟላ ሰላም የለም። ጊዜያዊ አስተዳደሩ ተፈናቃዮቹ ለስድስተኛ ክረምት ወደ ቀያቸው ሳይመለሱ እንዲከርሙ አትኩሮ እየሰራ ነው። በዚህ ዓመት ግን የግድ መመለስ አለባቸው ብለዋል። የተፈናቃዮቹ ባሉበት ሁኔታ እንዴት እንደተረዱ ይቆያሉ ሳይሆን ዘላቂ እንዴት ወደ ቀያቸው እንዲመለስላቸው ዋናው ነገር ነው ጥያቄያችን ብለዋል። የፌዴራል መንግስትና ዓለም አቀፍ ለጋሾች በነፍስ አድን ስራ እኩል ተፈናቃዮች ወደ ቀያቸው እንዲመለሱ መስራት አለባቸው። የፌዴራል መንግስት ተፈናቃዮች በመመለስ በኩል የአንበሳው ድርሻ አለው። እኛም እንዲህ አይነት የማህበረሰብ ድጋፍ እንሻለን ብለዋል። የማህበረሰብ አንቂዎች በህጻጽ በተከሰተው ረሃብ ወለድ በሽታና ሞት ለዓለም ማህበረሰብ ለማስተጋባት ያደረጉት ጥረት እናደንቃለን ብለዋል። ተይዞ በትግራይ የሚንቀሳቀሱ ፓርቲዎች ስለ ህጻጽ ምን አሉ? ህወሓት ተጨማሪ ትግራይ ውስጥ የሚንቀሳቀሱ 6 ፖለቲካ ፓርቲዎች በህጻጽ የተከሰው ረሃብ አደጋ በተመለከተ መግለጫ ወጥተዋል። በዚህም ህወሓት፣ ስምረት፣ ሳልሳይ ወያኔና ብሔራዊ ባይቶና፣ አባይ ትግራይና ውድብ ናአት ትግራይና ሹም ተንቤን ናቸው። በዚህም ጉዳይ ምን አሉ የሚለውንም እያንዳንዳቸው በዜና ትንታኔያችን አካተነዋል። ህወሓት ከ5 ዓመት በፊት በተቀደደ ፕላስቲክ እየኖረ ያለው ህዝብ የአራዊት ሲሳይ ሆኗል። የተቀረው ደግሞ እየቀነሰ በሚሄዱ ባለ እርዳታ አቅርቦ ምክንያት ለከፍተኛ ቀውስ
ተዳርገዋል ብለዋል። በየቀኑ በረሃብና በሽታ ሰዎች እየሞቱ ነው። ጊዜው እየሄደ ነው። ትዕግስትም ልክ አለው። የትግራይ ህዝብ ከዚህ በላይ መከራ የሚሸከም ጫንቃ የለውም። ስለሆነ ትግራይ ለማዳከም የተሸረበው ሴራ ተቃውሞ ህዝቡ እንዲያሳልቅ አንታገስም ብለዋል። በዚህም ስብራት የድርጅቱ ደህንነት ከህዝብ ደህንነት ይቅደም የሚለው አቋም ባለው ኋላ ቀር ቡድን ጀሌዎች ማንኛውም ጊዜ በላይ በመሬትና ወርቅ ስርቆት ኪሳራ የሚደልቡት ወርቅ ወቅት ምግብና መድኃኒት እጦት ተፈናቃይ መሞታቸውን አንገታቸው እንዲደፉ አድርጓል ብለዋል። የተፈናቃዩ ስቃይ ከሚያድን ተሰውሮ ለዓለም እንዳይታይና ይሰማ ያደረገው ኋላ ቀር ቡድን አሽከሮች ናቸው። ስለዚህ ሁሉም ትግራይ ለዚህ የሁሉ አይነት ጥፋት መነሻ የሆነው ኋላ ቀር ቡድኑ አሽከሮቹን ለአንዴና ለመጨረሻ ተመንግሎ እንዲወገር በጋራ መታገል አለብን ብለዋል። በዚህም ሳልሳይ ወያኔ ትግራይ ፓርቲ የረሃቡ ምንጭ ዋና ፖለቲካን ስንፍና ነው። ስለሆነም የረሃብ አደጋው የሚገታ አስቸኳይ ድጋፍ ከመለገስ ለጎን የችግሩ መነሻ የሆነው ስርዓት እንዲለወጥ አብሮ እንታገላለን ሲሉ ጥሪ አቅርበዋል። ብሔራዊ ባይቶና አባይ ትግራይ የተደቀነው የረሃብ አደጋ ለዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅት ህልውና ይቅደም የሚል መፈክር የሚመራው ጊዜ አስተዳደሩ ፈርሶ ለአቃፊና ሳታፊ ጊዜ አስተዳደር ሊተካ ይገባል ብለዋል። ውድብ ናጻ ትግራይ ደግሞ አሰቃቂ ረሃብ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበ በማድረግ ተፈናቀል ከፍተኛ ክደት ተፈጽመዋል። ስለሆነም ይህን አስነዋሪ ክደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው ብለዋል። ሽንተምቤ አምባገነን ጸረ ህዝብ የሆነው ህወሓት ቡድን ዜጎች ወደ ቀያቸው እንዳይመለሱ ለፖለቲካ ተርፍ ሲባል ለ5 ዓመት ያህል ቁማር የተጫወተ እንቅፋት ሆኗል ሲል ቀጥሏል። ተፈናቃዮች ለከባድ አደጋ ያጋለጠው ቡድን ለህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ይታገላል ሲል መግለጫ አውጥተዋል። የጋምቤላ ግጭት ተባብሶ መቀጠሉ ተገለጸ። ዓለም አቀፋዊ ድንበር የለሽ ሐኪሞች ቡድን በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታውቋል። ቡድኑ ትናንት ረቡዕ ዕለት ከ100 በላይ መሳሪያ የቆሰሉ ሰዎች ተቀብሎ ማከሙ ባወጣ መግለጫ ገልጸዋል። ባለፈው ሳምንት ረቡዕ በግጭት የቆሰሉ ታካሚ ኩሌ ስደተኛ መጠለያ ጣቢያ ሕክምና እርዳታ መስጠት ከጀመረ ከ48 ሰዓት ውስጥ ከባድ የቁስል አደጋ የደረሰባቸው 19 ሰዎች ጨምሮ 50 ቁስለኞች ማከሙን የገለጠ ቡድኑ ላለፉት 7 ቀናት ከ150 በላይ ቁስለኛ ተቀብያለሁ ብለዋል። ግጭቱ ጨመረ ወደ የበርካቶች ህይወት መጥፋትና የአካል ጉዳት መድረሱን ግጭት ከዚህ ከቀጠለ ወደ ህክምና ጣቢያ የሚገቡ ቁስለኞች የታካሚ ቁጥር ሊጨምር እንደሚችል ቡድኑ ገልጿል። ቡድኑ በቁስለኞቹ ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን የተመላላሽ ህክምና አገልግሎት ማቆሙን፣ ሌሎች ህክምና አገልግሎት መስተጓጎላቸውን ጠቅሷል። የሲቪልና ደህንነት በጥልቅ እንዳሰበው ከሆነ የገለጸ ሲሆን ታካሚ የጤና ባለሙያዎች የህክምና ተቋማት ከጥቃት እንዲጠበቁ ጥሪ አድርጓል። ተጠርጣሪው በተለምዶ ንግግር ሊገልጽ የማይችል አጸያፊ ቃላት በመጠቀም ቱላ ያሉታዊ ተጽዕኖ ሲያሳድር ነበር ሲል ፖሊስ ገልጿል። ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶች ከማህበራዊ ሚዲያ ሲያሰራጭ ከነበረው ግለሰቦች አንዱ የሆኑት ነዋሪነቱን በንፋስ ስልክ ላፍቶ ክፍለ ወረዳ 06 የሚገኘው ናትናኤል ባደግ ገብሬ የተባለ ተጠርጣሪ ቁጥጥር ስር መዋሉ ተገልጿል። ግለሰቡ በማህበራዊ ሚዲያ ዩቲዩብ እና ቲክቶክ በመጠቀም በንግግር ልቅ ጾታዊ ግንኙነት የሚያበረታታ የሚያስፋፋ አጸያፊ መልእክቶች ሲያሰራጭ መቆየቱን በቁጥጥር ስር እንዲውል አስረድተዋል። ተጠርጣሪው በተለምዶ ንግግሩ ሲገልጽ የማይችሉ አጸያፊ ቃላት በመጠቀም በትውልድ ላይ አሉታዊ ተጽዕኖ ሲያሳድር እንደነበር መሰል ይዘቶች ተደጋጋሚ ጊዜ በመስራት በማህበራዊ ሚዲያና ዩቲዩብ ቲክቶክ በመጠቀም ሲያሰራጭ እንደነበር ፖሊስ ደርሽበታል ብለዋል። ፖሊስ በቁጥጥር ስር የዋለው ናትናኤል ባዲግ ወይንም በማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነው በሚል ግለሰብ ምርመራ ጀምሯል። አንዳንድ ኃላፊነት የማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያ ከህብረተሰቡ ሞራል እሴት ባፈነገጠ ሁሉ አሉታዊ መረጃ እያሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይ ታዳጊ በሆነ ህፃን ስለ ልቦናና ሞራል ከፍተኛ ጉዳት እያደረሱ መሆኑን ገልጿል። በቀጣይ ተመሳሳይ ድርጊት ውስጥ የሚገኙ ግለሰብ ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ከዚህ ቀደም በቲክቶክና ሌሎች ማህበራዊ ሚዲያ ላይ ህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶች አሰራጭተዋል፣ ባለባበስ አሳይተዋል ያላቸው ወጣቶች በቁጥጥር ስር ውሎ ለቋቸው